በኢትዮጵያ እስልምና ታሪክ ውስጥ ትልቅ ቦታ ከሚሰጣቸው ታሪካዊ ስፍራዎች መካከል በማዕከላዊ ኢትዮጵያ ክልል በቀቤና ልዩ ወረዳ የሚገኘው የዘቢሞላ ሀሪማ ተጠቃሽ ነው። ይህ የዘቢሞላ ሀድራ ለቀጣዩ ትውልድ እውቀትን በማሸጋገር በኩል የተወጣው ሚና ምን ይመስላል፣ አጠቃላይ ያለው ታሪካዊ ዳራስ ምን መልክ አለው የሚለውን ቅኝት እናደርጋለን። አብራችሁ ቆዩ። ሰላም አለይኩም። እንኳን ደህና መጣ። እንኳን ደህና ቆየህ። ዘቢሞላ ሀሪማ ዋሲ ሐጅ መሐመድ አሚን ሸበት ረዲ ይባላልኝ። እሺ፣ የዘቢሞላ ላይብረሪና ሙዚየም ስራ አስኪያጅ። በጣም አሪፍ። እንግዲህ ዛሬ የዘቢሞላ ሀድራን ልንጎበኝ መተናል። አረንጓዴ ዛፎች ያጌጠ ነው እንደምታየው። ይሄ የምንገኝበት ትንሿ ክፍል ሙዚየም ነች። ቀደምት የመሻይኮቹ ታሪክ፣ አንዳንድ ትውፊቶቻቸው፣ ፎቶዎቻቸው፣ ጽሁፎቻቸው፣ አሻራዎቻቸው የሚገኙበት ሙዚየም ነው። የነዚህ መሻይኮች ፎቶ እዚህ ጋር የተሰቀለበት ምክንያት እዚህ ሀድራ ላይ አሻራቸው በአንድም ይሁን በሌላ መንገድ ይገኛል። ምክንያቱም ወይ ኪታባቸው አለ፣ ወይ ከዚህ ሀድራ ቀርቶ የወጡ ናቸው፣ ወይም ደግሞ በሆነ አጋጣሚ ይህን ሀድራ የጎበኙ ናቸው። ይሄ መጽሐፍ የምታየው የዘቢሞላ ሀድራ ሀሪማ መስራች የነበሩት የመጀመሪያው ሼህ ስሩር ኦብዩ ወይም ደግሞ ሼህ ስሩር በሽር፣ ሼህ መሐመድ ስሩር በሽር የሚባሉት እሳቸው የጻፉት ነው። ተጅሪድ ነው፣ ሙሉ በሙሉ የቁርአን ትርጉም ነው። ማብራሪያ በሚያስፈልጋቸው ነገሮች ማብራሪያ እየሰጡ ፈትዋ እየሰጡ የፈሰሩበት ተፍሲር ነው። ይሄ 134 ዓመት ያስቆጠረ ነው። 134 ዓመት ነው። እዚህም ጀርባው ላይ ያለ ማስታወሻቸው ላይ ተቀምጧል። 134 ዓመት እድሜ ማስቆጠር ችሏል። ይሄ አሁን እዚህ ጋር የምትመለከተው ህገ መንግስት ነው። በኢትዮጵያ አቆጣጠር በ1885 ዓመት ኢማም ሐሰን ኢንጃሙ የሀዲያ ሱልጣኔት የመጨረሻው ንጉስ ነው። በወቅቱ ህዝቡን ያስተዳድርበት የነበረ ከዚህ ከቀቤና ብሔረሰብ አልፎ በዙሪያ የሚገኙ አጎራባች ዙሪያዎች ከማዕከል ሆነው ይመራበት የነበረ ነው። የንግድ አዋጆች አሉት፣ የግብር አዋጆች አሉት። እያንዳንዱ ደግሞ የአኗኗር ዘይቤዎች ሁሉ የሚገልጹ ነገሮች አሉት። ስርዓቶችን ነው፣ የጋብቻ ስርዓቶች አሉት። የእያንዳንዱ ነገሮችን እየተነተነ በዚህ መመሪያ መሰረት ነበር ደንቦችና አዋጆችን እያንዳንዱ ነገር የሚቀጣውን እየቀጣ የሚያስተምረው እያስተማረ ፍርድ ይሰጥበት የነበረ ህገ መንግስት ነው። ይሄ ምንድነው? በቀደምት ዘመን ሰሌዳ ማስተማሪያ ሰሌዳ ባልነበረበት ዘመን፣ ወረቀት እንደልብ በማይገኝበት ጊዜ፣ ከነገና ደግሞ ከትውልድ ወደ ትውልድ እውቀት ለማሸጋገር የራሳቸውን ፈጠራ ተጠቅመው ነበር የሚያስተምሩት። ያውን እንደ ሰሌዳ ይጠቀሙበት ነበር። መጻፊያ ቀሰማ እቺ ነች። ያው እቺ ቀሰም ነች። በዚቺ እንደዚህ እየነከረ ልክ በዚቺ ላይ ይጽፋል። ይጽፍና ልክ በዚቺ ላይ ሲጽፍ ምንድነው የሚያደርገው? ቢስሚላሂር ረህማኒር ረሂም ይላል። ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ እያለ ይጽፋል። ይህን ጽፎ ትውልድን እውቀት ነው የነበረውን እውቀት ከአንዱ ትውልድ ወደ ሌላ ትውልድ ያሸጋገሩበት መንገድ ነው። ነሺዳዎቻቸው፣ ልዩ ልዩ ነገሮቻቸው በጽሁፍ እንደዚህ በእጅ ጽሁፍ የጻፏቸው ነገሮች እያንዳንዱ ተቆጥሮ ኮፒ ተደርጎ ዲጂታላይዝ ተደርጎ በትክክል ተቀምጧል። እያንዳንዱ ደብዳቤዎቻቸው ራሱ ቢታተሙ እያንዳንዱ ደብዳቤ መጽሐፍ የሚያካክሉ ደብዳቤዎች አሉ፣ ገና ያልታተሙ ማለት ወደፊት ሊታተሙ የሚችሉ። ስለዚህ እዚህ የምታያቸው ነገሮች በሙሉ ሪሳላዎች ናቸው። ኪታቦችም አሉ። እዚህ ጋር ደግሞ መገልገያ ቁሳቁሶቻቸው ናቸው የሚገለገሉባቸው። በወቅቱ ያው ውዱ የሚያደርጉት በእንደዚህ ያለ በቅል፣ ይሄ ማለት ከአካባቢ ዛፍ የሚሰራ ነው። ቅል ነው። በውስጥ ውዱ ማድረጊያ ነው። እንደዚህ አድርገው ውዱ ያደርጉበታል፣ ይጠቀሙበታል። እና ሌላ ደግሞ ልዩ ልዩ አይነት ኪታቦች አሉ። እዚህ በሙሉ በእጅ የተጻፉ ናቸው። በሙሉ ስነ ፈለግ ምርምር ሁሉ ይመራመሩ ነበር። በቀደምት የነበሩ እንትኖች ሳይንስም ጭምር ይሰሩ ነበር። ይሄ የሃፍ ሙን የሚሆንበት ሰዓት፣ ፉል ሙን የሚሆንበት ሰዓት ሁሉ እንደዚህ እንትን ነበር። ስለዚህ እዚህ በእጅ የተጻፉ ኪታቦች አብዛኞቹ ውስጣቸው ላይ በጣም ብዙ ነገር አጭቆ የያዙ ናቸው። እነዚህ ያው የምርምር ስራዎችን ለሚሰሩ ሰዎች፣ የጥናትና ምርምር በአረብኛ ቋንቋ ለሚያደርጉ ሰዎች ያገለግላሉ፣ ይጠቀሙባቸዋል። ከንጉስ ጅማ አባ ጂፋር ለዘቢሞላ ሀሪማ የመስራች ለነበሩትና የመጀመሪያው ሼህ ኸሊፋ ሼህ ስሩር በሽር ኦብዩ በስጦታ የሰጣቸው ቁርአን ነው። እዚህ ሀድራ ውስጥ
በመደበኛነት የሃይማኖት ትምህርት የሚማሩ ተማሪዎች አሉ። ከ100 እስከ 120 የሚጠጉ ተማሪዎች አሉ። በተመላላሽም በአዳሪ የሚማሩ አሉ። እነዛ ተማሪዎች አካዳሚክ ትምህርት ይማራሉ ማታ ማታ ላይ። አንድ ወቅት ላይ ሲቸገሩ አይቶ የሆነ ፓርትነራችን ወይም ደግሞ በጎ አድራጊ ያ አካል ለእነዚህ ተማሪዎች ሪፈረንስ መጽሐፍ ቸግሮናል ስንለው ሪፈረንስ መጽሐፍ በገንዘቡ ገዝቶ ይሄ መጽሐፎችን አበረከተልን። አሁን እዚህ ተከታታይ ኪታቦች ናቸው። ልክ እንደ ኢንሳይክሎፒዲያ ቁጥር አላቸው። 4 መጽሐፎች አሉ። እያንዳንዱ ሰው በፈለገው አስተምሮ ተከትሎ የፈለገውን አንብቦ የተሻለ እውቀት አገኝበታለሁ በሚለው ዘርፍ ላይ የበለጠ ደግሞ እያሳደገ እንዲሄድ እኛ ደግሞ ትውልዱ እንዲያነባቸውና እንዲያውቃቸው ለማድረግ ሲባል በላይብረሪ ሰብሰብ አድርገን የጠፉትንም ጨምረን ሌሎችንም ከተበታተኑ ቦታ ሰብሰብ አድርገን በዚህ በላይብረሪ መልኩ ያስቀመጥናቸው ለምንድን ነው? የእውቀት ሽግግሩ እንዲቀጥል በማሰብ ነው። እንግዲህ እንዳያችሁት አድራዎቻችን በዚህ መልኩ አስተምህሮታቸውን እያስተማሩ ይገኛሉ። በቀጣይ ወደ ተሻለ ደረጃ እንዲያድጉና የበለጠ ደግሞ እንዲለሙ ሁሉም ባለድርሻ አካል የበኩሉ እንዲወጣ ጥሪ እያቀረብኩኝ በመጨረሻም በዚህ አጋጣሚ ለመላው ኢትዮጵያውያን ሙስሊሞች ለረመዳን ኢድ አልፈጥር በዓል 1447 የረመዳን ኢድ አልፈጥር በዓል እንኳን በሰላም አደረሳችሁ። በዓሉ የሰላም የደስታ ይሁንላችሁ የሚል መልእክቴን አስተላልፋለሁ። እጅግ አድርጌ አመሰግናለሁ። ተመልካቾቻችን በጥንታዊው የዘቢሞላ ሀሪማ ተገኝተን እንግዲህ ባደረግነው ቅኝት ይህ አካባቢ በተለይ ለቀጣዩ ትውልድ እውቀትን በማሸጋገር በኩል ትልቅ ስራ እየሰራ እንደሆነ ተመልክተናል። ለዛሬ እንግዲህ በዘቢሞላ ሀድራ ወይም በዘቢሞላ ሀሪማ ተገኝተን ያደረግነው ቅኝት በዚሁ ተጠናቋል። ስለተከታተላችሁን ከልብ እናመሰግናለን።